ካሰብኩሽ በላይ አስተዋይ ልጅ ነሽ። አይ በማስተዋል እንኳን ትንሽ ስለምትበልጠኝ እኮ ነው ባንተ ላይ የተሳብኩት። ወይ ወደሽኝ? ሴት እኮ ነኝ፣ ወድጃለሁ ማለት አልችልም። ያው ካንተ እስከሚመጣ ጠብቃለሁ። እውነት ለመናገር ለሆነ እኔ በቃ ገና ያየሁሽ ሰዓት ነው የደነገጥኩት። ለምን ደነገጥክ? ሳራን ስለምመስል ነው? ኧረ አይደለም። ለብዙ ሰው ሳራ ልትመስይ ትችያለሽ። ለእኔ ግን ምንሽም ሳራን አልመሰለኝም። አንቺ የሆነ በቃ የተለየሽና ልዩ የሆነ ነገር ያለሽ ልጅ ነሽ። መቼም የተሸወድኩልህ መስሎ ነው አይደለም እንደዚህ የምትቀባጥረው አንተ አስመሳይ። ወንድም የሚፈልገውን ነገር እንዳለ ወስድበታለሁ። ይህንን ለማድረግ ደግሞ ለአንዲትም ቀን አልተኛም። በቃ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ በክፍል 11 መጥተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እንዲሁም አብራችሁን ስለምትቆዩና እንዲሁም ሰዓታችሁን መስዋዕት አድርጋችሁ ስለምትከታተሉኝም ከልብ አመሰግናለሁ እያልኩኝ ወደ ቪዲዮ እንሄዳለን። እህቷ እንደመፈለግ የመጣችው ሉሃና ዛሬ ላይም ሮቤልን አጥምዳ ለአድናን ለማሳየትም ከመሸጠባ እየሰራች ትገኛለች። በዚህም ሮቤልን በፍቅር አጥምጀው ሁሉን ነገር አድርጌ በመረቤ ውስጥ አስገባዋለሁ በማለትም ፎክራለታለች ማለት ነው። እናም ሮቤልም እውነትም መስሎት የፍቅር ቃላቶችንም እየደረደረ ነበር። ይሄ ፍቅር ቃላትም ሮቤል ሉሃናን ወደሱ ስቦም አድናንን ለማጥቃትና እንዲሁም የሱ የሆነውን በሙሉ እወስድበታለሁ በማለት ነበር። በሌላ በኩል ደግሞ የሚራን ንዴትና ብስጭት ከልክ ያለፈው ብልግናዋም ህሊናዋን እየወቀሳትም እንዲሁም ሉሃና ከዚህ ቤት ከተቀመጠች አጠፋታለሁ በማለትም ወደ ክፍሏም በመገስገስ ነበር ሉሃና ከተኛችበት አንቃ ለመድፋት የሚያሰበችው። በዚህም ሉሃናም ስትነቃባት አንቺ የተረገምሽ ምን ልታደርጊ ነበረ? በትራስ ልታፍኔ ነበር በማለትም ትይዛታለች። ከዚህ ቤት እስካልወጣሽ ድረስ አሳይሻለሁ በማለትም ኃይለ ቃልም ተናግራታለች። ታዲያም አሁንም ሉሃናም ክፋትሽ እንዲሁም የማትራቢ መሆንሽን እኮ እኔ ብቻ ነኝ የምረዳሽ። አድናንም አያውቅም፣ አይኑንም አልገለጠም። ስለዚህ አሳይሻለሁ። እኔ እንደዚህ በቀላል ካየሽኝ ተሳስተሻል በማለትም ትዝትባትና ትፎክርባታለች። በዚህም ሚራን በጣም በመናደድና በመበሳጨትም ምን እንድታደርጊ ነው? እኔም አሳይሻለሁ። በተለይ በሮቤል ከመጣሽ እኔን አይደለውም በማለትም ተናዳ ወደ ክፍሏ ትሄዳለች ማለት ነው። በሌላ በኩል ደግሞ ሮቤልና ሚራንም ተፋጠዋል። በዚህም ሚራን አሁን ላይ ከሁለት አልሆነችም፣ በጣም ተንጓላለች። ከየትኛው ልሁን በማለትም መሀል መንገድ ላይ ናት። ታዲያ አሁን ላይም ሚራን በባሏ ላይ ያደረገችው ግፍና በደልም እየበረታባት መጥቷል። በተለይ የሮቤል አለማፍቀርም ይበልጥኑ እንደ ሰዓት እያቃጠላት ነው። ሮቤል አሁን ላይ መጠቀሚያ ነው እንጂ ያደረጋት አፍቅሯት አይደለም። ሮቤል በራሱ መንገድ ሚራንን እኔ እኮ አላፈቅራትም በማለትም ለሉሃናም ነግሯትም ነበረ። ሉሃናም አሁን ላይ ሮቤል እንዴትና በምን መንገድ ከወጥመዷም እንደሚገባ እያመቻቸች ነው። ሌላው ይቅር በእያንዳንዷ ንግግርም ትናገራለች። አንተ አስመሳይ፣ ሁሉን ነገር ትቀባጥራለህ። ያመንኩህ መስሎህ ነው አይደል? እኔ ሉሃና እንደዚህ በቀላል ልቤን የምታገኘው አይደለም በማለትም ከራሷ ጋር ስትነጋገርም ሰምተናል። ታዲያ አሁን ላይ የእውነት አፍቅራኝ ነው ብሎም ወደ ክፍሏም ሄዶ እኔ ካላንቺ ማንንም አልፈልግም፣ እኔና አንቺ ከዚህ በኋላ ጥሩ ጊዜ ማሳለፍ አለብን በማለትም የውሸት ቃላቱንም በመደርደር እንደሚያፈቅራትና እንደወደዳትም ይናገራል። በዚህም ሉሃና እኔም እወዳለሁ፣ ነገር ግን ሴት ስለሆንኩም መናገር አይጠበቅብኝም በማለትም እየተቅለሰለሰች እንዲሁም በአይናፋርነትም እንግዲህ ነግረዋለች ማለት ነው። እናም በዚህ በኩል ደግሞ ያው አንዳንድ ጊዜ ከሚራን ጋር የሚያደርጉትን ድርጊትም እንዲያደርግም
ጠይቋትም ነበር። እሷም ደግሞ ይሄ ነገር ብንቆይሳ እኔ ዝግጁ አይደለውም እንደ ሚራን በጊዜያዊ ማድረግ አልፈልግም በማለትም ትነግረዋለች። ታዲያ አሁን ላይም ለጊዜያዊ መጠቀሚያ ሊያደርግ ያሰበውም አሁን ላይ ልክ የእውነት እንዳፈቀረችውና ልቡንም እንደሰጠችው አድርጎ ገምቷል። ምክንያቱም የወንድሙን ነገር መቀማት ነውና አላማው። በቃ የእሱን ነገር ካልቀማውና እንዲሁም የሚፈልገውን ነገር ካላደረኩኝ አልተኛም እያለም እየዛተም ነበረ። በሌላ በኩል ደግሞ አድናን አሁን ላይም ሚራን እርጉዝ እንዳልሆነችም ሰምቷል። አሁን ላይ ምንድነው የሰማሁት በማለትም ሲያፋጥጣቸው፣ እነሱ ግን እንደ ወትሮውም እያድበሰበሱ ለማለፍም ወስነዋል። ይህም እርጉዝ አይደለውም ያልኩት ይውለ ቀልድና እንዲሁም አንተንም ምን እንደምትል ለመስማት ነው በማለትም ለማድበስበስም ሞክረዋል። ሮቤልና ሚራንም በመጠቃቀስም ይሄ ነገር ከወጣብን አድናን አያስቀምጠንም በማለትም ሁኔታውንም አድበስብሰውትም ሄደዋል። አድናን በሕይወቱና እንዲሁም በተፈጥሮውም በጣም ረጋ ያለና እንዲሁም ልበ ሩህሩህም ስለሆነ ወደ ሚስቱም እያደላ ነው። ይህም እንግዲህ ሉሃናን ቢያፈቅራትም እንኳን እርጉዟ ሚስቴን እንዴት ጥዬ ሄድኩኝ እያለም ሲጸጸትም ሰምተናል። በዚህም ደግሞ ሉሃናና አድናንም ተቃቅፎ ስላገኘቻቸውም ሚራን በጣም ተናዳም ስለነበር እኔ አንተን ለመበቀልና እንዲሁ ከሚስትህ ላይ ልትደርብ ነው ወይ በማለትም ነው ይህን ነገር ለሮቤል ያወራሁት። ስለዚህም ይቅርታ አድርግልኝ፣ ይሄ ነገር ያልኩህ እርጉዝ አይደለም ያልኩትም ውሸት ነው በማለትም ይቅርታ ጠይቀዋለች። አሁንም ሮቤል ይቅር ባይ ነውና በቃ ችግር የለውም ከዚህ በኋላ ከሉሃና አጠገብ አልደርስም በማለትም አቅፎም ይቅርታ ጠይቋታል። በዚህም ሮቤልና ሚራንም ያሰቡትንም ለማሳካት መንገድም እያመራላቸው ነው። በዚህም አድናን ቤቱን ሽጦ እንዲሁም እሱን ባዶ አስቀርቶ ሚራንና ሮቤል የፈለጉትን ለማግኘት ከነጋ ጠባ እየሰሩ ነው። በዚህም ሉሃናን ካጠገቡ አርቀውም እነሱ የፈለጉትን ነገር ለማድረግ ወደ ኋላ አላሉም። በዚህም ደግሞ የሰሩትንም ወንጀል ወደ እሱም ለማሳበብ መላ እየደረደሩ ነው። እንዲሁም አድናን ሉሃና እንድትጠረጥረው እያደረጉ ነው። በምን መንገድ እያሉም እየተመካከሩ ነው። ነገር ግን አሁን ላይ ሚራ ሮቤል እንደማያፈቅራት እየጠረጠረች ነው። ሮቤልም በፍጹም እኔ አንቺ ነኝ፣ እኔ እኮ ሉሃናን ያልኩት አድናንም እንዳይጠረጥረን ነው፣ እኔንና አንቺን እንዳይጠረጥረን በማለትም አሁንም እየቀባባትም ይገኛል። በዚህ መሀል ግን ዋናውና አንጋፋው አስመሳይ ሮቤል ነው። ሮቤል የወንድሙን ነገር ለመቀማት ሚስቱን መጠቀሚያ አድርጓታል። ታዲያም አሁን ላይ ሮቤልና አድናንም ፍጹም ተቃራኒ ሰዎች ሆነዋል። አድናን ፍጹም የዋህ ልበ ሩህሩህ ቀና እንዲሁም ለሰዎች አዛኝ ነው። ነገር ግን ሮቤል በፈንታው የሰዎች እድገት የማያስደስተው እኔን የሚል ብቻ ነውና አሁን ላይ ለሱ የሚያደርጋቸው ነገሮችም ዘላቂ መስለው ይታዩታል። ስለዚህም አድናን ቤቱን ሽጦ ባዶ እጁን እንዲቀርና ሮቤል የፈለገውን ነገር እንዲያደርግ ነው። በዚህም ሮቤል አሁን ላይ እግሬን አሞኛል፣ መራመድ አልችልም በሚል ሰበብ አሁን ላይ መታከም ይኖርብኛል ወደ ውጭ ሀገር በማለትም ይጠይቀውና ሮቤልም ቤቱን እንዲሸጥ ያደርገዋል። አድናንም የወንድሙ ነገር ይከብደውና እንዲሁም ጤናውንም እንዲመለስለት ስለሚጓጓም ቤቱን ይሸጠዋል ማለት ነው። እናም የዛሬ የነበረን ወደፊት ያለው ትዕይንት ይሄን ይመስል ነበረ። አብራችሁን ስለቆያችሁና ስለተከታተላችሁኝም ከልብ አመሰግናለሁ እያልኩኝ እናንተም ሀሳብ አስተያየት ካላችሁ በኮሜንት መስጫ ላይ አስቀምጡ። በቀጣይ ቪዲዮስ በምን መንገድ ይመጣሉ የሚለውን ይዤ እመጣለሁ ማለት ነው። እናም ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው።